አጫጭር ዜናዎችን እናስቀድማለን። ኢትዮጵያ ግብርናውን በማዘመን ሁሉን አቀፍና ቀጣይነት ያለው የምግብ ሉዓላዊነት ለማረጋገጥ እያደረገችው ያለውን ጥረት የሚደግፍ ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆኗል። በመርሃ ግብሩ ላይ የግብርና ሚኒስትሩ አዲሱ አረጋ፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴን ጨምሮ የዘርፉ ተዋናያን፣ አምባሳደሮች፣ የአጋር ድርጅቶች ተወካዮችና ጥሪ የተደረገላቸው እንግዶች ታድመዋል። የግብርና ሚኒስትሩ አዲሱ አረጋ በዚህ ወቅት እንደገለጹት የአየር ንብረት ጥበቃን መሰረት ላደረገ ግብርና ቅድሚያ በመስጠት የምግብ ዋስትናን ለማረጋገጥ እየተሰራ ነው። ፕሮግራሙ ግብርናን የሚያዘምን፣ የአርሶ አደሩን ሕይወት የሚያሻሽሉ የተቀናጀ የግብርና ተግባራት የሚከናወኑበት መሆኑንም አንስተዋል። ይህም ኢትዮጵያ ግብርናን በማዘመን የምግብ ሉዓላዊነትን ለማረጋገጥ የጀመረችውን ጥረት የሚደግፍ ነው ብለዋል። ፕሮግራሙ በሚሊዮን የሚቆጠሩ አርሶ አደሮችን ሕይወት ከማሻሻል ባለፈ ለሴቶችና ወጣቶች የሥራ ዕድል ፈጠራ ሚናው የጎላ መሆኑንም አንስተዋል። ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም በቡና፣ በጥራጥሬ፣ ቅመማ ቅመምና ቅባት እህሎች ላይ የተሰማሩ አርሶ አደሮችን ምርትና ምርታማነትን ከማሳደግ ባለፈ የገበያ ትስስር እንዲፈጥሩና እሴት እንዲጨምሩም ያግዛል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓል ማክበር የሚያስችል ዝግጅት መጠናቀቁን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። የኢትዮጵያ ዜና አገልግሎት እንደዘገበው አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ለማክበር በተደረጉ ዝግጅቶችና ራስ ገዝ ለመሆን በተጀመሩ ሂደቶች ላይ የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ለመገናኛ ብዙሃን መግለጫ ሰጥተዋል። በዚህ ወቅት ተጠባባቂ ፕሬዝዳንቱ እንዳሉት ዩኒቨርሲቲው ከተቋቋመበት ከታህሳስ 1943 ዓ.ም ጀምሮ በሰው ኃይል ልማት፣ በጥናትና ምርምር ዙሪያ የመሪነት ሚናውን እየተወጣ ይገኛል። እንዲሁም ከ10,000 በላይ የድህረ ምረቃ ተማሪዎችን ለማስተናገድና በጥቁር አንበሳ ሆስፒታል በየዓመቱ 1 ሚሊዮን ለሚጠጉ ሕክምና ፈላጊዎች አገልግሎት መስጠት የሚያስችል አቅም መፍጠሩንም አብራርተዋል። ዩኒቨርሲቲው ያበረከተውን አስተዋጽኦ በመጽሐፍ ሰንዶ ይፋ የማድረግ ዘጋቢ ፊልም፣ የአካዳሚክ ሴሚናሮች፣ የፓናል ውይይቶች በዓሉን ምክንያት በማድረግ የበጎ ፍቃድ ሳምንት መርሃ ግብሮች መዘጋጀታቸውን ጠቅሰዋል። በሌላ በኩል ዩኒቨርሲቲው ራስ ገዝ ለመሆን የሚያደርገው ዝግጅት የተጠናቀቀ መሆኑንም አስታውቀዋል። ዓለም አቀፋዊነት፣ አጋርነት ፖሊሲና ስትራቴጂ፣ ሀብት የማፈላለግና ምንጭ ማስፋፊያ ፖሊሲና ስትራቴጂ፣ የተማሪዎች ቅበላ እንዲሁም የምርምርና የኢኖቬሽን ፖሊሲ ጸድቀው ወደ ስራ መገባቱን ጠቁመዋል። በዝርዝር ወደ ምንመለከታቸው መረጃዎቻችን እናልፋለን። የተቋማት ቅንጅታዊ አሰራርና መናበብ ከተማዋ ለምታደርገው የዘመናዊነት ጉዞ መሰረት ከመሆን ባሻገር የመንግስትን ሀብት ከብክነት መታደግ እንደቻለ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በሩብ ዓመቱ የመሰረተ ልማት ግንባታ ቅንጅት ትግበራና የመሰረተ ልማት አቅራቢ ተቋማት ያከናወናቸው ተግባራት ላይ ያተኮረ መድረክ ተካሂዷል። መድረኩን ሪፖርተራችን ጸጋ ታደለ ተከታትለዋለች። በአገልግሎት ዘርፍ ያለውን ብልሹ አሰራር ለመቀነስና አገልግሎት አሰጣጥን ለማዘመን በሚል በጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ ሰጪነት በፌዴራል ደረጃ የተጀመረው መሶብ የአንድ ማዕከል አገልግሎት በክልሎች እየተስፋፋ ይገኛል። ሁሉም ክልሎች ለነዋሪዎቻቸው ዲጂታል የሆነ አሰራርን ተደራሽ በማድረግ እንግልትን ለመቀነስና ጊዜን ለመቆጠብ ተመራጭ እየሆነ መጥቷል። አገልግሎቱ የአፋር ክልልም በሰመራ ከተማ መሶብ ወይም ኮራ የአንድ ማዕከልን ወደ አገልግሎት አስገብቷል። የአፋር ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ መሐመድ አህመድ በሰመራ የጀመረው መሶብ የአንድ ማዕከል አገልግሎት 5 ተቋማት 13 አገልግሎቶች የሚሰጡበት ነው ብለዋል። ተቃላይ እዚህ ዛሬ ወደ 13 አገልግሎት እና 5 ተቋማት አስጀምረናል። ግነት ቀጣይ ምናስ
አስገባው አገልግሎት ወደ 36 የሚሆኑ አገልግሎት ቀጣይ የምናስገባ ይሆናል። ሁሉም አገልግሎት በአንድ ማዕከል በመሰባሰባቸው ሲደርስ የነበረውን እንግልትና ወጪን በማስቀረት የዜጎችን የአገልግሎት እርካታ የሚያሳድግ መሆኑን ነው የቢሮ ኃላፊው የሚናገሩት። ጠንካራ ሰው ኃይል መልምለን ፈተና ፈትነን አሳልጥነን ዩኒፎርም አልብሰን ያስገባ ነው። አሁን ደግሞ በቀጣይነት እያበቃን እንሄዳለን ማለት ነው። ቴክኖሎጂ ማቴሪያል በሙሉ የሚታየው ስታንዳርድ ዓለም አቀፍ ስታንዳርድ የጠበቀ ቴክኖሎጂ ማቴሪያሎች ነው እየተጠቀምን ያለው። የመንግስት አገልግሎቶችን በአንድ ቦታ በማሰባሰብ የጀመረው የመሶብ አንድ ማዕከል አገልግሎት በክልሉ 5 ከተሞች እንደሚሰፋ ያነሱት የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ በአገልግሎት ረገድ የሚነሳውን የህዝብ ሮሮና ምሬት የሚቀርፍ ነው ብለዋል። ይሄ አንደኛ ጊዜ ይቆጥባል። አንድ ቦታ ላይ የተሟላ አገልግሎት ማግኘት ስለሚቻል፣ ሁለተኛ ወጪ ይቀንሳል። ከሁሉም በላይ ደግሞ ግልጸኝነትና ተጠያቂነት ያለው ስለሚሆን የህዝቡ ሮሮ፣ ብስጭት እና ምሬት የሚቀርፍ ይሆናል ተብሎ ነው የሚታሰበው። በሀገር አቀፍ ደረጃ 21 የመሶብ ማዕከላት አገልግሎት እየሰጡ መሆኑን ያነሱት ኮሚሽነሩ እስከ በጀት ዓመቱ መጨረሻ ሁሉም ከተሞች ወደዚህ አገልግሎት እንዲገቡ እየተሰራ ነው ብለዋል። በአመቱ መጨረሻ ላይ ሰኔ 2018 ላይ በኢትዮጵያ የከተማ አስተዳደር ያላቸው ከንቲባ ያላቸው ከተሞች በሙሉ በዚሁ ደረጃ ስታንዳርዱ የጠበቀ በዓለም አቀፍ ደረጃ የዓለም አቀፍ ስታንዳርዱ የጠበቀና በአፍሪካ ደረጃ ደግሞ ሞዴል ተደርጎ የሚታዩ ሁሉም የከተማ አስተዳደሮች በዚህ አመት መጨረሻ ላይ ቢያንስ አንድ ማዕከል ይኖራቸዋል። መሶብ የአንድ ማዕከል የአገልግሎት ልህቀት ማሳያ መሆኑንም ጠቁመዋል። የተከበራችሁ ተመልካቾቻችን ቀደም ሲል የተመለከታችሁት ዜና የአፋር ክልል መሶብ አንድ ማዕከል አገልግሎት ስራ መጀመርን የሚመለከት ዜና ነው። ወደ ቀሪ መረጃዎቻችን እናልፋለን። ሀያኛውን የብሔር ብሔረሰቦችና ህዝቦች በዓል የሚያስተናግደው የማዕከላዊ ኢትዮጵያ ክልል ያሉትን ጸጋዎች ለመገናኛ ብዙሃን ባለሙያዎች እያስጎበኘ ነው። በዛሬው ዕለትም በጉራጌ ዞን የግብርናና የቱሪዝም ሀብቶች እየተጎበኙ ነው። በስፍራው የሚገኘው ሪፖርተራችን ተመስገን ይመር ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ተመስገን፣ እንግዲህ ቀደም ሲል ተገናኝተናል። ሀያኛው የብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል ይከበራል። አንተም እዛው ነው ያለው። እንግዲህ ዛሬ የሚዲያ ባለሙያዎች ጉብኝት እያደረጉ ነው። እስቲ በአጠቃላይ የጉብኝቱ ሂደት ምን ይመስላል? ያለን መረጃ ብታደርሰን። አመሰግናለሁ። ከህዳር 25 እስከ 29 2018 ዓ.ም ሀያኛው የብሔር ብሔረሰቦች ቀንን የሚያስተናግደው የማዕከላዊ ኢትዮጵያ ክልል ያሉትን የኢንቨስትመንት አቅሞች ከዚህ በተጨማሪ የቱሪዝም መዳረሻዎች ለመገናኛ ብዙሃን እያስጎበኘ እንደዚሁም በርካቶችን ለመሳብ ጥረቶችን እያደረገ ነው የሚገኘው። ዛሬ ደግሞ የጉብኝት ማዕከላችን ያደረግነው ጉራጌ ዞን አካባቢ እንደዚሁም ደግሞ በዞን ውስጥ ያሉ አጠቃላይ ጸጋዎችን መመልከት ነው። ታዲያ የግብርና ምርትን መመልከት እንግዲህ ቀዳሚ ይሆናል። በተለይ ኢትዮጵያ ምርታማነትን ማሳደግ ከዚህ በተጨማሪ በምርታማነት ውስጥ ደግሞ የስራ ዕድል መፍጠርና መሰል ስራዎች ላይ በርካታ ስራዎችን ትሰራለች። ታዲያ ዛሬ ላይ በዚህ በጉራጌ ዞን አበስጌ አካባቢ እንገኛለን። አበስጌ ወረዳ ምናልባትም አሁን የቆምኩበት ስፍራ በአመት 3 ጊዜ ምርት የሚመረትበት ነው። ይህ ደግሞ ምናልባትም መንግስት ከያዘው ፖሊሲና እቅድ ጋር የሚጣጣም ከዚህ በተጨማሪ የበጋ መስኖ እንደዚሁም ደግሞ መሰል ዘርፎችን አካቶ ያዘ ነው። በቆሎ በስፋት የሚመረትበት አካባቢ ከዚህ በተጨማሪ በበቆሎ ምርታማነት የሚታወቅ ነው። ነገር ግን በቆሎ ከተመረተ በኋላ ሌሎች ምርቶች ይከተላሉ። ይህ ማለት እንግዲህ እዚህ አካባቢ በርካታ የግብርና እሴቶችና ስራዎች የሚከወኑበት አካባቢ ነው። ምናልባትም አሁን የምገኝበት ስፍራ ደግሞ ሽንኩርት እየተተከለበት ይገኛል። የበቆሎ ምርቱ ከሰጠ በኋላ ከዛ በኋላ ደግሞ ወደ ሽንኩርትና ቲማቲም ከዛም ደግሞ ወደ ሽምብራና መሰል ዘርፎች እንደሚገባ እንደዚሁ ከአካባቢው ነዋሪዎች እንደዚሁ መረጃዎችን ለማግኘት ጥረትን አድርጌያለሁ። ከዚህ በተጨማሪ እዚህ አካባቢ የሚመረተው ሌላኛው የምርት አይነትና የሚጠቀሙበት ጥበብ ምናልባትም ክረምት ሲወጣ እርጥበት መሬት እርጥበት አይርቀውም። ስለዚህ ብዙ ጊዜ ይፈልጋል። ስለዚህ ደግሞ በዛ እርጥበት ተጠቅሞ ምርት የሚያመርቱ አሉ። የጸደይ እርሻ እንደሚባል እንደዚሁ ነግረውኛልና ምናልባትም በጋ እንደዚሁም ደግሞ ክረምት እንደዚሁም ደግሞ ጸደይ በሶስት ወራት የሚመረትበት አካባቢ እንገኛለን። እዚህ አካባቢ የሚገኙ የስራ ኃላፊዎችም እንደዚሁ ሀሳብን ሲሰነዝሩ ነበር። በተለይ ደግሞ እዚህ አካባቢ በጋና ክረምት ማምረት ከዚህ በተጨማሪ
ምርታማነት በአንድ ወቅት ብቻ የሚገደብ አለመሆኑን በተግባር የሚታይበት ስለመሆኑ በርካታ ኢንቨስተሮች በዚህ አካባቢ መጥተው ቢያለሙና ቢያርሱ ደግሞ ውጤታማ እንደሚሆኑ እንደዚሁ ሀሳባቸውን ሲሰነዝሩ ነበር። ውሃውን በቴክኖሎጂ ማልማት እንደዚህ በተጨማሪ ውሃን ከቴክኖሎጂና ከምርት ጋር ማገናኘት ስራም እንደዚሁ እዚህ አካባቢ የሚከወን ስራ ስለመሆኑ ተመልክቻለሁ። ሌላኛው ደግሞ በክላስተር ማረስ ነው። እንግዲህ ክላስተር እርሻ በመንግስት በፖሊሲ በስትራቴጂ ተነድፎ በግብርና ሴክተሩ ላይ ተግባራዊ እንዲደረግ እንደዚሁ ይመከራል። እዚያ አካባቢም ያን በተግባር ያስተዋልኩበት አግባብ አለ። ሌላኛው የተመለከተው ጉዳይ ደግሞ የቱሪዝምን ጉዳይ ነበር። እንግዲህ ማዕከላዊ ኢትዮጵያ በርካታ የሚጎበኙ ከዚህ በተጨማሪ የሀገር ውስጥና የባህር ማዶ ጎብኚዎችን ቀልብ የሚገዙ ስፍራዎች እንዳሉት እንደዚሁ ይታወቃል። ታዲያ ዛሬ ጉብኝት ያደረግንበት የግቤ ሸለቆ ብሔራዊ ፓርክም ከነዚህ ፓርኮች ተጠቃሽ ነው። እንግዲህ ግቤን በርካቶች ያስታውሱታል። በተለይ በበረሃነቱና በሙቀታማነቱ ይታወቃል። ነገር ግን አሁን ላይ ያስተዋልኩት ነገር ቢኖር ግቤና አካባቢው ከፓርክነት በተጨማሪ በዙሪያው ከዚህ ቀደም ምንም አይነት የምርት ወይም ደግሞ የእርሻ ነገር አልነበረም። በርካቶች ያውቁታል። አሁን ላይ ግን በትራክተር እየታረሰ ምርታማነት በተግባር በተለይ ደግሞ በቆሎ ማሽላና መሰል ሰብሎች እንግዲህ በግቤና ዙሪያው እንደዚሁ ለማስተዋል ሞክሬያለሁ። ፓርኩንም እንደዚሁ ለመጎብኘት ሙከራ አድርገን ነበር። ይህ ጥብቅ ፓርክ እንግዲህ በርካቶች መተው የሚጎበኙት ከዚህ በተጨማሪ በርካታ የትምህርት ተቋማት ከፍተኛ የትምህርት ተቋማት ጥናትና ምርምር የሚሰሩበት ስለመሆኑ እንደዚሁ ሀሳብ ተገልጿል። አሁንም ጉብኝቶች ቀጥለዋል። አዲስ ሚዲያ ኔትወርክ ደግሞ መረጃዎችን ከስር ለተመልካቾቹ ያደርሳል። ተመስገን፣ ላደረስከን መረጃ እናመሰግናለን። መልካም ጊዜ። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የዕለተ ማክሰኞ የቀን ዜናችን ነው። እየተሰጡ የሚገኙ የኮዲንግ ስልጠናዎች በተሰማሩበት የሙያ ዘርፍ ብቁና ተወዳዳሪ እንዲሆኑ እንዳስቻላቸው ስልጠናውን የወሰዱ የአቃቂ ቃሊቲ ክፍለ ከተማ ሰራተኞች ተናገሩ። ሪፖርተራችን ታምሩ ደምሴ በክፍለ ከተማው ቅኝት አድርጎ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ታምሩ እንደምነህ? እስቲ ቀደም ሲል ተገናኝተናል። እንግዲህ በአቃቂ ቃሊቲ ክፍለ ከተማ የኮዲንግ ስልጠናዎች ሰጥተዋል። ይህን ስልጠና የወሰዱ ሰራተኞች ደግሞ በሙያው ብቁና ተወዳዳሪ እንዲሆኑ እንዳስቻላቸው ነው የተናገሩት። እስቲ አጠቃላይ ያለህ መረጃ ምንድነው ብታደርሰን? አመሰግናለሁ። እንግዲህ ቀደም ብዬ ለተመልካቾቻችን እንዳስተዋወቅኩት በአሁኑ ሰዓት በአቃቂ ቃሊቲ ክፍለ ከተማ እንገኛለን። እንግዲህ የኢትዮ ኮደርስ ኢኒሼቲቭ በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለ የተሰጠ ያለ በተለይ በኮዲንግ ዙሪያ የተሰጠ ያለ ስልጠናን ያካተተ ነው። በዚህም በተለይ በሀገር አቀፍ ደረጃ 5 ሚሊዮን ዜጎችን በዚህ ስልጠና የማሳለፍ እቅድ ተይዞ በርካታ ተግባራት እየተከናወኑ እንደሆነ ይታወቃል። በመዲናችንም አዲስ አበባ በዚህ ዘርፍ ብዙዎችን ወደ ዲጂታሉ ዓለም የመቀላቀል ስራዎች እየተሰሩ ይገኛሉ። እንግዲህ አሁን የሚገኝበት የአቃቂ ቃሊቲ ክፍለ ከተማም ለሴቶች፣ ለወጣቶች በተለይ ደግሞ ትምህርት ቤት ለሚገኙ ተማሪዎችና መምህራን እንዲሁም ደግሞ ለመንግስት ሰራተኞች በዚሁ በኢትዮ ኮደርስ ኢኒሼቲቭ መርሃ ግብር እንዲያልፉ እያደረገ የሚገኝበት ሁኔታ ነው ያለው። በዚህም ስልጠና በርካቶችን ተጠቃሚ እያደረገ ይገኛል። እኛ እንግዲህ ዛሬ ትኩረት ያደረግነው የመንግስት ስራ ላይ የተሰማሩ የመንግስት ሰራተኞችን ነው። እነሱንም እንግዲህ ተዘዋውረን ለማነጋገር ሞክረናል። እንግዲህ እነሱ እንዳነሱልን በዚህ ስልጠና ከ4 በላይ በሆኑ የስልጠና ዘርፎችን እንደተቀበሉና ይህም በስራ ህይወታቸው ውስጥ ብቁና ተወዳዳሪ እንዲሆኑ እያስቻላቸው እንደሚገኝ አንስተውልናል። በተለይ ብቁ ሲሉ ከሌሎች ዓለማትም ካሉ ሰራተኞች ጭምር እንድንወዳደርበት የሚያስችል ነው የሚል ሀሳቦችን ያነሳሉ። በተለይም ከዲጂታሉ ዓለም ጋር የሚያስተሳስር ከመሆኑ ጋር ተያይዞ አሁን ላይ ዓለም ተግባራዊ እያደረገች የሚገኘው የዲጂታሉ
ዓለም ጋር ከመሆኑ ጋር ተያይዞ እኛም በዚህ ሂደት ውስጥ እንድናልፍ እድል እየሰጠን ነው፣ ተወዳዳሪ እንድንሆን እድል እየሰጠን ነው የሚል ሐሳቦችን አንስተዋል ማለት እንግዲህ ስልጠናው በነፃ የሚሰጥ ከመሆኑ ጋር ተያይዞም መንግስት የወሰደውን ኢኒሼቲቭ ያደንቃሉ ምስጋናቸውንም በዛው አያይዘው ያነሳሉ ማለት ነው እንግዲህ ከተወዳዳሪነትም አንፃር ከስራ ዕድል ፈጠራም አንፃር የምንመለከተው ከሆነ በተለይ ዓለሙ እየገባንበት ወይንም እየኖርንበት ያለው ዓለም የዲጂታል ዓለም ከመሆኑ ጋር ተያይዞ ከውጭ የሚመጡ ስራ ዕድል ፈጣሪዎችም አገር ውስጥ ያሉ ባለሀብቶችም ጭምር አሰራራቸውን ወደ ዲጂታላይዜሽን የመቀየር የማሳደግ ስራዎችን እያከናወኑ ይገኛሉ ስለዚህ ይህን ስልጠና ማግኘታችን በየትኛውም ቦታ ላይ ተወዳድረን ራሳችንን አብቀተን የተሻለ ህይወት ምን መራበትን እድል ይዞልን እየመጣ ይገኛል የሚል ሐሳቦችን አንስተዋል እንግዲህ ከዚህም ባለፈ በአገልግሎት አሰጣጡም የምንመለከት ከሆነ ከተማችን አዲስ አበባ እያንዳንዱን ተግባር ወደ ዲጂታላይዜሽን የመቀየር ስራዎችን እያከናወነች ትገኛለች ይሄንን ደግሞ ተግባራዊ ለማድረግ መሬት ለማስነካት በዘርፉ የሰለጠነ ብቁ የሆነ የሰው ኃይል ባለሙያ ያስፈልጋል ስለዚህ በኢትዮ ኮደርስ ስልጠና ዙሪያ ያለፉ የሚገኙ የመንግስት ሰራተኞች በዚህም ደረጃ ራሳቸውን ብቁ ያደረጉ የነበረውን ክፍተት ጋፕ እየሞሉ እንደሚገኙ አንስተውልናል በዚሁ ጎን ለጎን አያይዞ ደግሞ አገልግሎት አሰጣጡን ደግሞ ለማሻሻል አቅምም እድልም እየፈጠረ ይገኛል የሚል ሐሳቦች ተነስተዋል በትክክልም እኛም ደግሞ ተዘዋውረን እንደተመለከትነው አሰራሮች ወደ ዲጂታላይዝ እየተቀየሩ በሄዱ ቁጥር የነበሩ እንግልትና መልሶችን እየቀነሰ እንደሆነ ተመልክተናል እንግዲህ በነበረ ቆይታ ያየሁት የተመለከትኩት ይሄንን ነው አብዮት አመሰግናለሁ ታምሩ ላደረስከን መረጃ እናመሰግናለን መልካም ጊዜ የተቋማት ቅንጅታዊ አሰራርና መናበብ ከተማዋ ለምታደርገው የዘመናዊነት ጉዞ መሰረት ከመሆን ባሻገር የመንግስትን ሀብት ከብክነት መታደግ እንደቻለ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በሩብ ዓመቱ የመሰረተ ልማት ግንባታ ቅንጅት ትግበራና የመሰረተ ልማት አቅራቢ ተቋማት ያከናወኗቸው ተግባራት ላይ ያተኮረ መድረክ ተካሂዷል። መድረኩን ጸጋ ታደለ ተከታትሏለች። አዲስ አበባ ዘመናዊና ምቹ ከተማ ለመሆን 24/7 የሥራ ባህልን ተግባራዊ በማድረግ መንቀሳቀስ ከጀመረች ሰነባብታለች። በከተማዋ የሚሰሩ መሰረተ ልማቶች ለከተማዋ ገጽታ መለወጥ ምክንያት ከመሆናቸው ባሻገር የነዋሪው የአኗኗር ዘይቤ ላይ አዎንታዊ አስተዋጽኦም ያበረክታሉ። ለዚህ ደግሞ በከተማዋ የሚገኙ የመሰረተ ልማት አቅራቢ ተቋማት ቅንጅታዊ አሰራር ትልቅ ድርሻ አለው። በተያዘው በጀት ዓመት በተለይም በሩብ ዓመቱ የመሰረተ ልማት ግንባታ ቅንጅት ትግበራና የመሰረተ ልማት አቅራቢ ተቋማት ያከናወኗቸው ተግባራት ላይ ያተኮረ መድረክ ተካሂዷል። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የሀገርን ሀብት ከብክነት ለማዳን ቅንጅታዊ አሰራሮች ወሳኝ ስለመሆናቸው ተናግረዋል። እንግዲህ ስለ ቅንጅት የምናወራበት ጊዜ ቅንጅት ፈልገን የምንቀናጅበት ሳይሆን በተለይም እንደ ሀገር ያለን ውስን ሀብት ለላቀ ጥቅም ማዋል እንዲቻል እና የሀብት ብክነት እንዳይኖር ማድረግ እንዲቻል መሰረተ ልማቶችን በቅንጅት ማቅረብ መቻል አለብን። ከዛም ባለፈ እንግዲህ ከተማችን በፍጥነት እያደገች ነው የምንልበት ጊዜ ያንን እድገት የሚመጥን ደግሞ መሰረተ ልማት ማቅረብ ያስፈልጋል። እነዚህ መሰረተ ልማቶች ደግሞ በተቀናጀና በተሟላ መልኩ ማቅረብ ነው ለከተማችን ፈጣን እድገት ሰፖርት የሚያደርግ መሰረተ ልማት አቅርቦት ማመቻቸት የምንችል። ይህን በምናደርግበት ጊዜ በጋራ በቅንጅት መስራት መቻል አለብን። የምናቀርበው መሰረተ ልማት ደግሞ ዛሬን ብቻ ሰርቭ የሚያደርገን ሳይሆን ቀጣይ የከተማችን እድገት ጭምር የሚደግፍ መሆን መቻል አለበት። አዲስ አበባ ስማርት ሲቲ ለመሆን ለምታደርገው ጉዞ ስኬታማነት የተቋማት ቅንጅታዊ አሰራር ወሳኝ መሆኑን የሚገልጹት ኢንጂነር ወንድሙ ሴታ ከእቅድና ከአስተዳደር ጀምሮ የሚከናወኑ ተግባራት ትኩረት ሊደረግባቸው እንደሚገባም ጠቁመዋል። ነዋሪውም የሚገነቡ መሰረተ ልማቶችን በባለቤትነት መመልከት እንዳለበትም ተናግረዋል። አዲስ አበባን ስማርት ከተማ እናደርጋለን በምንልበት ጊዜ ከነዛ ስማርት ኮምፖነንቶች ውስጥ አንደኛው ተደርጎ የሚወሰደው ስማርት ኢንፍራስትራክቸር ነው። ያ ስማርት ኢንፍራስትራክቸር ዛሬን ሰርቭ የሚያደርግ ብቻ ሳይሆን ነገንም ጭምር ሰርቭ የሚያደርግ መሆን መቻል አለበት። አሁን ዘመኑ የደረሰበትን ቴክኖሎጂም ሰፖርት የሚያደርግ መሆን መቻል አለበት። ያንን ማድረግ እንዲችል እነዚህ የምናቀርባቸው መሰረተ ልማቶች ዘመኑን የዋጁ መሆን መቻል አለባቸው። ተቀናጅተው መቅረብ መቻል አለባቸው። ዛሬም ብቻ ሰርቭ የሚያደርጉ ሳይሆን 30 ዓመት 40 ዓመት የከተማችንን እድገትና ፍጥነት የሚመጥኑ መሰረተ ልማቶች መቅረብ መቻል አለባቸው ነው። አንድን ከተማ በዓለም አቀፍ ደረጃ ተወዳዳሪ ማድረግ እንፈልጋለን፣ ስማርት እናደርጋለን በምንልበት ጊዜ ለዛ ስማርትነስ የሚያስፈልገው መሰረተ ልማት ማቅረብ መቻል ያስፈልጋል። እነዚህ መሰረተ ልማቶች ማቅረብ ብቻ አይደለም፣ ስማርት ጋቨርነንስም ጭምር እነዚህ መሰረተ ልማቶችን በምናስተዳድርበት ሂደት ኢንትሮዲዩስ ማድረግ መቻል አለብን። መሰረተ ልማቶችን በምንዘረጋበት ጊዜ ህዝቡን ሰርቭ እንዲያደርግ ከመሆኑ ጋር ተያይዞ
ያንን መሰረተ ልማት ደግሞ በአግባቡ የመጠበቅ የመንከባከብ ስራም የህዝቡ ነው መሆን መቻል አለበት። የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል የቅንጅት ስራዎቹ በከተማዋ የእድገት ጉዞና እንቅስቃሴ ላይ በጉልህ የሚታዩ መሆናቸውን ጠቅሰዋል። ከተማችን ስማርት ሲቲ እናደርጋለን ስንል አንዱ መገለጫ የተናበበ እርስ በራሱ አንዱ የመፍረስ ምክንያት ሳይሆን ተናበው ተጣምረው መስራታቸው ራሱ አንዱ መገለጫው ከፕላን ጀምሮ በዲዛይንም ጊዜ በኢምፕሊሜንቴሽንም ጊዜ ኢቨን ካለቀ በኋላ ከርክክብ በኋላ በሚኖሩ የአገልግሎት መቆራረጦች እርማት ለመስራትም ጊዜ ቅንጅት ሙሉ ሂደቱ ላይ ያስፈልጋል። የሀብት ብክነትን ይቀንሳል። ሁለተኛው ነገር ደግሞ ህዝባችን አገልግሎቱን ከያንዳንዱ መሰረተ ልማት ተቋማት አገልግሎቱን የሚያገኘውን ህዝባችንን ተደራሽነቱ በተቻለ መጠን በቀነሰ መስተጓጎል ተደራሽ የምናደርግበት ሁኔታዎች ይፈጥራሉ ማለት። ባለፉት ወራት ከሌሎች ተቋማት ጋር በመናበብ ውጤት የታየባቸው ስራዎች መሰራታቸውን የጠቀሱት ዋና ዳይሬክተሯ ተግባራቱ ተጠናክረው ይቀጥላሉም ብለዋል። በተለይም በጋራ መኖሪያ ቤቶች አካባቢ የነበረው የመንገድ ተደራሽነት፣ የውሃ፣ የመብራት የመሳሰሉትን ያው በጣም ብዙ ነው ፍላጎቱ። ከብዙ ፍላጎቱ በእቅድ ይዘን ሁሉንም ተደራሽ ለማድረግ እንቅስቃሴዎች እያደረግን ነው ያለነውና በጥሩ ሁኔታ እየተሰራ ነው። እንዲሁም ደግሞ ከተማ ውስጥም የኮሪደር ስራ ላይ የማቀናጀት ስራዎች እየተሰሩ ነው። ሌሎች መደበኛ ፕሮጀክቶቻችን ላይ የማቀናጀት ስራውን በመነጋገር በጋራ በማቀድ በጋራ በመስራት በጋራ በመከታተል በጋራ ደግሞ ርክክቡን በመሳተፍ እየሰራን ያለ ነው ማለት ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ለአመራሮቹና ለደንብ አስከባሪ ኦፊሰሮቹ አስፈላጊውን ስልጠና በመስጠት ወቅቱን የሚመጥን ተቋም ለመገንባት እየሰራ ነው ሲሉ የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተናገሩ። ባለስልጣኑ ለአመራሮቹና ለደንብ አስከባሪ ኦፊሰሮቹ የ2018 ዓ.ም ወታደራዊና የስነ ምግባር ስልጠና መስጠት ጀምሯል። ንጉሱ በቃሉ ተጨማሪ አለው። የአዲስ አበባ ደንብ ማስከበር ባለስልጣን በአዲስ አበባ የደንብ መተላለፍን ለመከላከል እየሰራ ሲሆን የደንብ አስከባሪ ኦፊሰሮችን አቅም ለማሳደግ የተለያዩ ስልጠናዎችን ይሰጣል። በዚህም መሰረት ባለስልጣኑ ለአመራሮቹና ለደንብ አስከባሪ ኦፊሰሮቹ የ2018 ዓ.ም ወታደራዊና የስነ ምግባር ስልጠና መስጠት ጀምረዋል። በስልጠና ማስጀመሪያ የተገኙት የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ የደንብ ማስከበር ባለስልጣኑን አሁን ካለበት በተሻለ መልኩ ለማዘመን እና ለማሻሻል እየተሰራ ነው ብለዋል። ይህ ስልጠናም አጠቃላይ የተቋም ግንባታ ላይ ትኩረት ያደረገ ስለመሆኑ ተናግረዋል። ተቋማችን በተለይ ያሉትን ሰራተኞች ኦፊሰሮች የአቅም ግንባታ ስራዎችን በመስራት ተልእኮውን ለመፈጸም በሚያስችል ደረጃ ነው እንግዲህ አቅደን ያለ ነው። በተለይ ስልጠናችን ትልቁ ነገር በተቋም ግንባታ ላይ መሰረት ያደረገ ከተቋም ግንባታችንም በተለይ ነባሩን የሰው ኃይላችን ለረጅም ጊዜ በስራ ላይ የቆየ እንደመሆኑ መጠን በየጊዜው ወቅቱ የሚፈቅደውን ስራ ለመስራት ያስችለው ዘንድ የአቅም ግንባታ መፍጠር አስፈላጊ ነው የሚል የ2018 የስልጠና የአቅም ግንባታ እቅዶች ናቸው የታቀዱት። በስልጠና መርሃ ግብሩ የንድፈ ሐሳብ፣ የባህሪ፣ የቴክኖሎጂና መሰል ስልጠናዎች የሚሰጡ መሆኑ የተጠቀሰ ሲሆን በአጠቃላይ ከ6000 በላይ ሰልጣኞች ተሳታፊ ይሆናሉ ተብሏል። በከተማችን አጠቃላይ ካሉት 6079 ኦፊሰሮችን በተለያየ የስልጠና ርዕስ ለማሰልጠን ዝግጅታችንን አጠናቀናል። በዋነኛነትም ስልጠናው የንድፈ ሐሳብ፣ የባህሪ፣ የተግባር፣ የቴክኖሎጂ ጉዳዮችን በዋነኛነት ትኩረት የያዘ ሆኖ ለዚህም 140 የሚሆኑ አመራሮች 415 የሚሆኑ የሽፍት አስተባባሪና ሽፍት መሪዎች 5524 የሚሆኑ ደግሞ ፓራሚሊተሪ ኦፊሰሮች በዚህ ስልጠና በድምሩ 6079 የሚያልፉ ይሆናል። ስልጠናውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር የሚሰጡት ሲሆን ኦፊሰሮቹ ራሳቸውን በአካልና በአእምሮ በማዳበር ሀገርን በሚገባት ልክ የሚቆሙላት እንዲሆኑ ያስችላል ያሉት ደግሞ የኢትዮጵያ ፖሊስ ዩኒቨርሲቲ የአቅም ግንባታና ስልጠና መምሪያ ኃላፊ ኮማንደር ፍቃዱ ጌታቸው ናቸው። ስልጠና የተለያዩ ስልጠናዎች ነው የሚያገኙት። ከአካል ብቃት ጋር የተያዙ ራሳቸውንም አካባቢያቸው ሊጠብቁ የሚያስችል አካል ስልጠና ይወስዳሉ። ፊዚካል ኤክሰርሳይዝ የምንለው ስለ ሀገራቸውን ስለመውደድ፣ ስለ ስነ ምግባር
አጠቃላይ ስለመፈጸምና ስለማስፈጸም የመምራት አቅማቸውን ክህሎታቸውን የሚያዳብሩ ስልጠናዎችን ይወስዳሉ። ሰልጣኞች በበኩላቸው ስልጠናውን ስናጠናቅቅ ኃላፊነታችንን በሚገባ እንድንወጣና ሀገራችንን እንድናገለግል ያስችለናል ብለዋል። ከስልጠናው አሁን ወቅቱን የጠበቀ ስልጠና ነው። እኔ ሳስበው በጣም አሪፍ ነው። የአቅም ግንባታ ስልጠና ነው። መንግስት የሰጠውን ተልእኮዎች ጽህፈት ቤታችን የሰጠንን ተልእኮ በአግባቡ ተወተን ተልእኮአችን በአግባቡ ለህዝባችን አገልግሎት አሰጣጣችን የህዝቡን እርካታ መመለስ ማለት ነው። ከስልጠና የምንጠብቀው ትልቁ ነገር ህዝባችን በሰላማዊ በዲሲፕሊን በመመራና በአዋጁ ህዝባችን ማገለገል ነው ትልቁ ነገር። ስልጠናው ሰንዳፋ በሚገኘው የኢትዮጵያ ፖሊስ ዩኒቨርሲቲ ለ2 ወር የሚሰጥ ሲሆን ሰልጣኞች በተለያየ መልኩ ራሳቸውን እንዲያበቁ እንደሚያደርግ ይጠበቃል። በመዲናዋ ጨለማን ተገን አድርገው የሚፈጸሙ ወንጀሎችን ለመከላከል በትኩረት እየተሰራ መሆኑን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ገለጹ። ቢሮው በቂርቆስ ክፍለ ከተማ በህብረተሰቡ ተሳትፎ የተከናወኑ የውስጥ ለውስጥ መንገዶችን ጎብኝቷል። ሄኖክ ዘነበ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር በህብረተሰብ ተሳትፎ በሚሰሩ ስራዎች የከተማዋ ነዋሪዎች ዘርፈ ብዙ ተጠቃሚ ማድረግ እየተቻለ መጥቷል። በተለያዩ አካባቢዎችም ሰፈሮችን ከወንጀል ነፃ ለማድረግ የውጭ መብራቶችን መትከል ልምድ እየሆነ ይገኛል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በቂርቆስ ክፍለ ከተማ በህብረተሰብ ተሳትፎ የተከናወኑ የውስጥ ለውስጥ መብራቶችን ጎብኝተዋል። የከተማዋን የተሟላ ሰላም ለማስጠበቅ በህብረተሰብ ተሳትፎ የተከናወኑ ተግባራት የአንበሳውን ድርሻ ይወስዳሉ ያሉት ወይዘሮ ሊዲያ በሰፈር ውስጥ የተከናወኑ ጨለማ ስፍራዎችን ብርሃን እንዲያገኙ ማድረግ በመቻሉ የወንጀል ምጣኔን መቀነስ ተችሏል ብለዋል። በተለይ በተደጋጋሚ ወንጀል የሚፈጸምባቸው ጨለምለም ካለ ደግሞ ማህበረሰቡ የደህንነት ስጋት የሚሰማው በነጻነት የማይንቀሳቀስባቸው ቦታዎች ላይ ማህበረሰቡን በማወያየት ባለቤትነቱን በዚህም ረገድ እንዲያበረክት በማድረግ ረገድ ሚናውን እንዲወጣ ማድረግ በመቻላችን በባለፈው በጀት ዓመት ከ7000 በላይ የሚሆኑ በነፍስ ወከፍ የመንገድ ዳር መብራቶችን ሳይጨምር ሁሉም ማህበረሰብ በየደጃፉ ላይ በተለይ ደግሞ ጨለማ የሆኑ ቦታዎች ላይ መብራት እንዲያወጣ ማድረግ ተችሏል። ለጸጥታ አካሉ አጋዥ የሆኑ ስራዎች በማህበረሰቡ እየተሰሩ በመምጣታቸው ከተማችን ላይ የጠላት ኃይልንም እንቅስቃሴ እንዲሁም የወንጀል ምጣኔ ከጊዜ ወደ ጊዜ በመቀነስ እየመጣ ያለበት ሁኔታ አለ። በቂርቆስ ክፍለ ከተማ የተከናወነው ስራም ተጠናክሮ ሊቀጥል እንደሚገባና ለሌሎች ክፍለ ከተማዎችም ተሞክሮ ሊቀመርበት ይገባል ብለዋል። ከአዋኪ ድርጊት ጋር በተያያዘ ክፍለ ከተማው አሁን ላይ መሻሻሎች ቢመጡ ችግር ያለበት እንደሆነ ይታወቃል። ነገር ግን እነዚህን ቀጣይነት ባለው መልኩ የዘመቻ ስራ ሳይሆን ቀጣይነት ባለው መልኩ ጠንካራ የጸጥታ ስምሪት በመስጠት የሰላም ሰራዊታችን የደንብ ማስከበር የጸጥታ መዋቅሩ በመቀናጀት ጨለማ ቦታዎቹን በብርሃን በመተካት እንዲሁም ደግሞ አዋኪ ናቸው የሚባሉ ጉዳዮችንም በተቀናጀ መልኩ እርምጃ በመውሰድ የክፍለ ከተማውን ሰላም ዘላቂ አስተማማኝ ለማድረግ እየተሰሩ ያሉ ስራዎችን አስፍተን መሄድ ከቻልን አሁን እየተጎናጸፍን ያለነውን አስተማማኝ ዘላቂ ሰላም አጽንተን ማቆየት የምንችልበት ሁኔታ ይፈጠራል የሚል ነገር ነው ያለኝ። የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ የሀገር ሁለንተናዊ እድገት መረጋገጥ መሰረቱ ሰላም ስለሆነ የተጀመሩ ስራዎችን በሁሉም ወረዳዎች የማስፋት ስራ ይሰራል ብለዋል። እንደሚታወቀው መንግስታችን የነደፋቸውን ሁለንተናዊ የብልጽግና ግቦች ልናሳካ ምንችለው ኮሽ የማይል አስተማማኝ ሰላም እና ዘላቂ ሰላም ሲኖር ነው። ከዚህ ማኳያ ይህን ሰላም ዘላቂና ህያው ለማድረግ ደግሞ በተወሰኑ በፖሊስ ወይም በመለዮ ለባሾቻችን ብቻም ሳይሆን የሰላም ሰራዊት የደንብ ማስከበር በአጠቃላይ መላ ህብረተሰቡን በማንቀሳቀስ ነው። በጉብኝቱ መርሃ ግብር የተሳተፉ የተለያዩ የክፍለ ከተማ ስራ ኃላፊዎች ያገኙትን ልምድ በየክፍለ ከተሞቻቸው ተግባራዊ እንደሚያደርጉም ገልጸዋል። በመስሪያ ቤታችን የተፈጠረው ምቹ የሥራ አካባቢ ከኛ አልፎ ለህዝቡ የተሻለ አገልግሎት ለመስጠት ያስችለናል ሲሉ የልደታ ክፍለ ከተማ የመንግስት ሰራተኞች ገለጹ። በአገልግሎት መስጫ ማዕከላት ምቹ የሆነ የሥራ አካባቢ መፍጠር ህዝቡን በቅንነትና በታማኝነት ለማገልገል እንደሚያግዝም የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናግረዋል።
የቢሮ ኃላፊዎች በልደታ ክፍለ ከተማ አስተዳደር የተከናወኑ ምቹ የስራ አካባቢዎችንም ጎብኝተዋል። ዳንኤል መላኩ ተጨማሪ አለው። በአዲስ አበባ ከተማ ያሉ የአገልግሎት መስጫ ማዕከላት በአብዛኛው ለተገልጋዩም ሆነ ለአገልጋዩ ሳይመቹ ዘመናትን ያስቆጠሩ ነበሩ። አሁን የገጽታ በብዙዎች ተቋማት ተቀይሮ ምቹ የስራ አካባቢዎች እየተበራከቱ ነው። ለዚህም ማሳያ የሆነው በልደታ ክፍለ ከተማ የተከናወኑ ምቹ የስራ አካባቢዎችን መጥቀስ ይቻላል። በመስሪያ ቦታችን ምቹ የስራ አካባቢ መፈጠሩ የተሻለ አገልግሎት ለመስጠት ያስችላል ብለዋል የልደታ ክፍለ ከተማ የመንግስት ሰራተኞች። እዚህ ውለን ስለምንሄድ ወደ መኖሪያችን ስንሄድ ስለምናመሽ የተለያየ ወደ ልደታ ጉሊት የተለያየ አካባቢ ይህን ለማግኘት ሸማቾች ሩቅ ናቸው። የተለያየ ሸማቾች ጋር በየወረዳው ያለበት ነበር ስም ዝርዝራችን የሚሄደው ስኳሩንም ዘይቱንም የተለያየ ነገር ለማግኘት ወደዛ ነው የምንሄደው። አሁን ግን እዚህ ሁሉንም ነገር ማግኘት ስለቻልን ጊዜያችንንም አገልግሎትን በአግባቡ መስጠት እንድንችል ሰዓታችንን በአግባቡ እንድንጠቀም ይረዳናል፣ ረድቶናል ማለት ነው። መጀመሪያ ላይ ያው ጭሶች ነበሩበት፣ መቀመጫው ወንበሮች አይመቹም ነበረ። አሁን ግን እጅግ በጣም ያው አስተዳደሩ የተሻለ ትኩረት ሰጥቶ ጥሩ በጣም ደስ በሚል ሁኔታ አሁን ሰራተኛ ሁለተኛ ሰከንደሪ ነው የሚያደርገው ምግቡን ማለት ነው። ስለዚህ በአንደኛ በጣም ስቴብል የሆነ ምቹ የሆነ ሁኔታ ተፈጥሯል ማለት ነው። እውነት ለመናገር ከሆነ ሰራተኛውን በስራ ለማነሳሳት በሰዓቱ ገብቶ በሰዓቱ እንዲወጣ ለቁርስ አጠቃላይ ለምሳ ብሎ የትም ቦታ ከመሄድ ይልቅ ጊዜውን ከሚያጉላላ ይልቅ እዚችው በአለው ስታንዳርዱን በጠበቀ ካፍቴሪያ እንድንጠቀም የሚያደርግ ምቹ ሁኔታ ተፈጥሮልናል ብዬ አስባለሁ። የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊዎች በልደታ ክፍለ ከተማ አስተዳደር የተከናወኑ ምቹ የስራ አካባቢዎችን ጎብኝተዋል። በዚህም በክፍለ ከተማው ያለውን የሰራተኞች ክበብ፣ ሱፐርማርኬት፣ የህፃናት ማቆያና መጫወቻዎች፣ የሕክምና መስጫ፣ የስልጠና ማዕከላት፣ ጂም፣ ላይብረሪና የተገልጋይ ማረፊያና ሌሎች በአስተዳደሩ የተሰሩ ምቹ የስራ አካባቢዎችን ተመልክተዋል። በተቋማት ምቹ የስራ አካባቢ መፈጠሩ ከአገልጋዩ ባሻገር ለተገልጋዩም ጠቀሜታ እንዳለው የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናግረዋል። ለህዝቡ በቅንነት በታማኝነት አገልግሎት መስጠት እንዲችል ምቹ የሆነ የስራ አካባቢ እንዲኖረው ማድረግ በጣም ወሳኝ ነው። እንደ ከተማ ከዚህ አንጻር በርካታ ስራዎች እየተሰሩ ነው ያለው። ከማዕከል እስከ ወረዳ ድረስ ባላቸው አቅም ለሰራተኞቻቸው የተመቸ የስራ አካባቢ እንዲፈጥሩ ቢሮዎቻቸው ሲገቡ ሲወጡ ሳቢ እንዲሆን ለማድረግ የሚያስችሉ ስራዎች ተሰርተዋል። የመንግስት ሰራተኞች በመስሪያ ቦታቸው በተመጣጣኝ ዋጋ ግብአት እንዲያገኙ መደረጉ የኑሮ ደረጃቸውን ለማሻሻል እየተሰራ ያለውን ስራ ማሳያ መሆኑንና ይህም ተግባር ተጠናክሮ እንደሚቀጥል ዶክተር ጀማሉ ጀንበር አንስተዋል። የሚፈልጓቸውን ግብአቶች በተመጣጣኝ ዋጋ ገበያ ላይ ካለው ዋጋ ባነሰ ማግኘት የሚችሉበት ለሰራተኞቻቸው ምቹ ሁኔታ ፈጥረዋል። ይሄ ካፍቴሪያ የነበረ ነው፣ ግን ደግሞ አብዛኛውን ነገር በአዲስ በመቀየር ደረጃውን የጠበቀ ሰራተኞች ደስተኛ ሆነው መጠቀም እንዲችሉ ማድረግ በሚያስችል መልኩ አሻሽለውታል ማለት ነው። ይሄ የሰራተኛውን ተነሳሽነት ይጨምራል። ሰራተኛው የኑሮ ውድነት ጫናውን መቋቋም እንዲችል እድል ይፈጥርለታልና ትልቅ ስራ ነው የተሰራው። በሌሎች ክፍለ ከተሞችም በሌሎች ተቋማትም ይህን የማስፋት ስራ ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው። ልደታ ክፍለ ከተማ የታየው ሌሎች ክፍለ ከተሞችም ላይ ሌሎች ተቋማትም ላይ ይበልጥ እንዲሰፋ የማድረግ ስራ የሚሰራ ነው የሚሆነው። የልደታ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ለእልቲ ግደይ በሆቴል ክራይ ይወጣ የነበረውን አላስፈላጊ ወጪዎችን ለመቀነስ የሚያስችልና ደረጃውን የጠበቀ የሰራተኞች ክበብ አገልግሎት መስጠት መጀመሩን ጠቅሰው ሰራተኞችም የላቅ አገልግሎት መስጠት ያስችላቸዋል ብለዋል። እንደ ልደታ ክፍለ ከተማ ያሉ ሰራተኞቻችን በመናመጣቸው ውጤቶች ሁሉ ባሉ መልካም አገልግሎቶች ሁሉ ሰራተኞቻችን ድርሻቸው እጅግ በጣም ከፍተኛ ነው። የበለጠ ደግሞ የሰራተኞችን እርካታ ለማሳደግ የሚችሉ ምቹ ሁኔታዎችን መፍጠር ላይ ታሳቢ አድርገን የሰራ ነው። አንደኛው ይሄ የምታዩት የጂም አገልግሎት ነው። ሰራተኞቻችን ተነቃቅተው ጤናቸው ተጠብቆ ኤክሰርሳይዝ ማድረግ የሚችሉበት ደረጃውን የጠበቀ ኢንተርናሽናል ደረጃውን የጠበቀ
የስፖርት እንቅስቃሴ ማድረጊያ ማዘውተሪያ የተሟላ የሻወርም አገልግሎት ማረፊያም አገልግሎት ያለው ጂም ነው የሰራ ነው። በዚህ ሂደት ውስጥ ሰራተኞቻችን ተጠቃሚ ይሆናሉ። በነፃ ነው አገልግሎትን የሚያገኙት። ምቹ የስራ አካባቢን በመፍጠር ሂደት ውስጥ ከከተማ አስተዳደሩ ድጋፍ በተጨማሪ በራስ አቅምም ተሰርቷል ብለዋል ዋና ስራ አስፈጻሚዋ። ህጻናቶች ከዴኬሩ ወጣ ብለው አየር መናፈስ፣ መጫወት፣ መዝናናት ሲያስፈልጋቸው ደግሞ ያንን መገልገል እንዲችሉ የህጻናት መጫወቻ ፕሌግራውንድ ደረጃውን የጠበቀ ሰርተናል። ይህንን ሁሉ ስናደርግ ከተማ አስተዳደሩ ሰራተኞችን ከመደጎም አንጻር ይዞ እየሰራውን ያለውን ጥቅሉን ከተማ አስተዳደር ብቻ ከምንጠብቅ እንደ ክፍለ ከተማችን በራስ አቅም ደግሞ በወረደልን አሰራር መሰረት የሰራተኞችን እርካታ ሊያረጋግጡ የሚችሉ ጉለቶችን ለይተን እየሰራን ያለ ነው። ያገባኛል ማህበራዊ ኢኮኖሚያዊና ሰዋሰዋዊ እንቅስቃሴዎችን በተመለከተ የሁሉንም ድምጽ በማካተት ወደ እናንተ የሚቀርብበት ዘገባችን ነው። ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል እያለ እንግዶችንም ስቱዲዮ እየጋበዘ ከናንተ ወደ እናንተ ይቀርባል። የዛሬው ያገባኛል ዘገባችን ዜጎች አሁን ላይ ለትምህርትና ለመማር ያላቸውን ፍላጎት የሚፈትሽ ነው የሚሆነው። በተለይም ደግሞ ከጊዜ ወደ ጊዜ ዜጎች ልጆቻቸውን ለማስተማርና ለትምህርት ያላቸው አመለካከት የተሻለ እንዲሆን እየሰሩት ያለው ስራ ምንድነው ሲል ይጠይቃል። በዚህ ጉዳይ ላይ ባለሙያዎችስ ምን ይላሉ የሚለውን ምላሽ ይዞበታል። አዘጋጅና አቅራቢው ንጉሱ በቃሉ ነው። አብረን እንከታተል። ሀገር በትውልድ ትገነባለች፣ ትውልድ ደግሞ በትምህርት። ለዚህም ነው በርካታ ሀገራት በተለያዩ ጊዜያት የትምህርት ፖሊሲያቸውን እየቀያየሩ የተማረ ዜጋቸውን የሚያበዙት። የትምህርት ጉዳይ የቅድሚያ የሚሰጠው ጉዳይ ነው የሚባለውም በዚሁ ምክንያት ነው። የሀገራችን የትምህርት ፖሊሲ በርካታ ፈተናዎችን አልፎ ለዛሬ በቅቷል። ተመልካቾች፣ የዛሬው ያገባኛል የሀገራችን የትምህርት ፖሊሲን ይፈትሻል። በተለይም ደግሞ በሀገራችን የዜጎች የመማር ፍላጎት ምን ላይ ነው ሲል ይጠይቃል። ለመሆኑ ከጊዜ ወደ ጊዜ ወይም ደግሞ ከዘመን ወደ ዘመን የዜጎች የመማር ፍላጎት በሀገራችን እንዴት ይገለጻል? ተምረው የስራ ማጣት ውጤት ትንሽ ከፍተኛ ክፍተት አለው። ተምሬ ያለሁ ስለዚህ ምንም አልሰራም የሚል አንዳንድ ሰዎች ሲናገሩ ተማሪዎችም ሲናገሩ እንሰማለን። በተለይም ደግሞ የማህበራዊ ሚዲያ አጠቃቀማችን አንድ ሊባል ይገባል ባይናቸው አስተያየታቸውን የሰጡት ነዋሪዎች አንዱ ትልቁ በቃ ምንም ሊነቀል የማይችል ትልቁ በሽታ ሶሻል ሚዲያ ነው። የፈረንጁን ምኑን በቃ ዓለም ታሪክ ብቻ እያዩ የራሳቸውን ታሪክና የራሳቸውን የሀገራቸውን ነባራዊ ሁኔታ የራሳቸውን የመማር ማስተማር ሁኔታን ከመከታተል አንጻር ከፍተኛ ሶሻል ሚዲያ ከፍተኛ የሆነ ተጽዕኖ እያደረገ ያለበት ሁኔታ ነው ያለው። ተማሪዎች በብዛቱ አሁን ጽናት ምናምን ላይ ትኩረት እየሰጡ አይመስለኝም። አሁን በብዛቱ አሁን ኦንላይን ነው ሁሉም ነገር ኦንላይን ላይ ያለ ቲክቶክ ላይ ወይን ደግሞ አሁን እንትን አሳይመንት ወይን ደግሞ ይሁን የቤት ስራ ምናምን ሲሰጡ ራሱ ዳውንሎድ አድርጎት እኮ ነው የሚሰራው እና አይጸነው ማለት ነው። ስለዚህ ትምህርቱ እየላላ የመጣ ነው። የሚያዩት እዛ ቲክቶክ ላይ ያለውን እነሱ ለገንዘብ ነው የሚለቁት። ያንን ይዘው ነው ሲያውጠነጥኑ ጓደኞች እንኳን ሲያገኙ ይሄ ነገር እኮ እንደዚህ ሆነ አልሰማህም? ቲክቶክ ላይ እኮ እንደዚህ ተለቋል። ውሸት ይሁን እውነት እንኳን አያውቁትም። ልጆች በዛ ተመርዘዋል። እኔ ለምሳሌ አንድ ትንሽ ልጅ አለች፣ አልሰጣትም ስልክ። አብዛኛው ወደ ትምህርቷ እንድታተኩር ስለምፈልግ ማለት ነው። ታዲያ የተማረና ሀገርን ተወዳዳሪ ብሎም ተመራጭ የሚያደርግ የተማረ ትውልድ ለመፍጠር ምን ማድረግ ይገባል? ሌላኛው ያነሳነው ጥያቄ ነው። ልጆችን ከማህበራዊ ሚዲያ በትንሹም ቢሆን እየከለከልን ምናምን ካላሳደግን ጥሩ አይመጣም እና የግድ በቃ መብታቸው እንደሆነ መተው የለብንም ነው የምለው እና ወደ ትምህርት እንዲገፋፉ እመክራለሁ ቤተሰብን። እግዚአብሔር ከሰጠን እነዚህ ልጆች ማሳደግ ግዴታችን አለብን። በመልካም አርአያነት በመልካም ስነ ምግባር ማስተማር አለብን ብዬ ነው የማስበው። ወላጆች ልጄ ምንድነው እያየው ያለው? ምንድነው እየተጠቀመ ያለው? የሚጠቅመው ነገር ነው ወይስ የማይጠቅመው ነገር ነው? ከትምህርቱ ጋር የሚሄድ ነው ወይስ የማይሄድ ነገር ነው ብሎ ወላጅ ራሱ ግዴታ በልጁ ላይ ቁጥጥር የማድረግ ኃላፊነት አለበት። ይህንን ጉዳይ በባለሙያዎች አስተንትነናል። በተለይም ደግሞ ጥናቶችስ እዚህ ጉዳይ ላይ ምን ይላሉ? የተጻፉ ጥናታዊ ጽሑፎች እንደሚያሳዩት ከልምድም እንደምናየው አንደኛውና ዋነኛው የተማሪዎች የተነሳሽነት
ማነስ፣ ለትምህርት ያለው ፍላጎት፣ ለትምህርት የሚሰጥ ዋጋ በአንድም በሌላ መልኩ እንደምናየው በተለያዩ ምክንያቶች በመሰረተ ልማት ባለመሟላት ሊሆን ይችላል። የግብአቶች በፍትሃዊነት መልኩ በተለያዩ ትምህርት ቤቶች ያለመዳረስ፣ የመምህራን ብቃት ተነሳሽነት ራሱ ማነስ፣ መጓደል በትምህርቱ ጥራት ላይ የራሱ አሉታዊ ተጽዕኖ መፍጠሩ በጊዜ ሂደት ላለፉት 3 ዓመታት በተግባር እንዳየነው የተማሪዎች የፈተና የማለፍ ምጣኔ እየቀነሰ መጥቷል። በዚህ ምክንያት የሚያልፉ ተማሪዎች ቁጥር መቀነስ በራሱ አሁን ላይ በትምህርት ገበታ ላይ ያሉ ተማሪዎች ለትምህርት ያላቸው ዋጋ፣ ለትምህርት ያላቸው ፍላጎት እንዲቀንስ አንድ ምክንያት ሆኗል። ዞሮ ዞሮ መፍትሄው ላይ ትኩረት እናደርጋለን። በተለይም ደግሞ የዜጎች የትምህርት ፍላጎት እንዲጨምር ሌሎች ሀገራት የተጠቀሙት ሲስተም ምንድነው? እኛ ሀገርስ ምን መደረግ አለበት? ከልምድም ጥናቶችም እንደሚያሳዩት አሁን ችግሩ ዘርፈ ብዙ ነው፣ በጣም ጥልቅ ነው። በአንድ ሰው፣ በአንድ አካል፣ በአንድ ተቋም ሊፈታ የሚችል ነገር አይደለም። ስለዚህ በጣም ዘርፈ ብዙ የተቀናጀ የተደራጀ ርብርብ የሁሉንም ባለድርሻ አካላት ጥረት የሚጠይቅ መሆን ይገባዋል፣ የተማሪዎችን ተነሳሽነት ለመጨመር። የዚህ ቁልፉ ደግሞ የትምህርት ጥራትን ማረጋገጥ ነው። ያደገ ሀገርንና ዘመናዊ ትውልድን ለመፍጠር ትምህርት ቁልፍ መሳሪያ ነው። በመሆኑ በሀገራችን ለትምህርት ያለውን አመለካከት ሁላችንም በጋራ በመስራትና በመቀየር እንዲሁም ዜጎች ለመማር ያላቸውን ፍላጎት መጨመር ላይ የሁላችንም የጋራ የቤት ስራ ነው። ተመልካቾች፣ የዛሬው ያገባኛል ትኩረቱ ለዜጎች ያለውን የመማር ፍላጎት በመጨመር ትምህርትን ልናስፋፋና ሀገርን ልናበለጽግ ይገባል ነው። ወደ ዕለቱ የድንቃ ድንቅ መረጃችን እንሻገራለን። የዛሬው የድንቃ ድንቅ መረጃችን የልጅን የወደፊት ዕጣ ፋንታ ለማደላደል በሚል የሚከፈል ዓመታዊ ክፍያን ሽሽት ለዓመታት የልጁን የራሱን እንዲሁም የአያቱን ስም ጭምር ሲቀይር የቆየው ወላጅ አባት አነጋጋሪ መሆኑ እየተነገረ ነው። የሩሲያ ዜግነት ያለው ግለሰብ ዓመታዊ ክፍያውን ሽሽት የሄደበት ርቀት ገንዘብ ከማጣት የተነሳ ለመሆኑ ደግሞ አግራሞትን ፈጥሯል። ግለሰቡ ቅንጡ ኑሮን እንደሚኖር ነው የተነገረለት። የግለሰቡን ታሪክ ትባረክ ኢሳያስ ታስቀኘናለች። ፈጣሪ ከሚቸራቸው መልካም ስጦታዎች መካከል አንዱ ልጅ ነው። ወላጆች ያብራካቸው ክፋይ ለሆነ ልጃቸው ካላቸው ቀንሰው ከሌላቸው ተበድረው ከባድ መስዋዕትነትን ከፍለው ያሳድጋሉ። በብዙ ቀዳዳዎች መካከል የልጆቻቸውን ጎዶሎ ይሞላሉ። ይህ የበርካታ ወላጆች መገለጫ መሆኑም እሙን ነው። በስጋ ከወለዱት በላይ ሆነው ልጆችን የሚንከባከቡ አሳዳጊዎችም እንዳሉ እርግጥ ነው። ከወደ ሩሲያ የተሰማው አስገራሚ ነገር ግን በእርግጥ ወላጅ አባት ይህንን በልጁ ላይ እንዴት ያደርጋል የሚል ጥያቄን ያስነሳል። በርካታ ማህበራዊ ሚዲያዎችም ጉዳዩን በስፋት ሲያንሸራሽሩት ቆይተዋል። ሩሲያዊው አባት ለወለደው ልጅ ማሳደጊያ የሚሆን ገንዘብ በየዓመቱ እንዲያስቀምጥ ከሚያስገድደው የሀገሪቱ ሕግ ማምለጥን ሽቶ የመረጠው መንገድ መነጋገሪያ ሆኗል። ይህ ወላጅ አባት የመረጠው መንገድ በይበልጥ የሚያስተቸውና ለምን የሚል ጥያቄን የጫረው ደግሞም አግራሞትን የፈጠረው አባት ለልጁ በየዓመቱ ተቀማጭ የሚሆን ገንዘብን የመክፈል አቅም ሳያንሰው ይልቁኑ ከሚኖርበት ቅንጡ አፓርታማ በተጨማሪ የሌላም አፓርታማ ባለቤት መሆኑ ነው። ሩሲያዊውን አባት አነጋጋሪ ያደረገው ጉዳይ ወላጅ አባት ለልጁ የወደፊት ህይወትና ኑሮ ብሎም ለእድገቱ ወሳኝ የተባለለትን ገንዘብ ተቀማጭ ባለማድረግ የሀገሪቱን ሕግ የተላለፈው የልጁን የራሱን እንዲሁም የአያቱንም ስም ጭምር በመቀየር ነበር። በተደጋጋሚ ስም በመለወጡ ምክንያት ስያሜው ያልታወቀለት የወላጅ ታዲያ ጥቂት ለማይባሉ ዓመታት የሰርክ ተግባር አድርጎት ሲኖር የቆየው ወላጅ አባት ሩሲያ ውስጥ የልጅ ማሳደጊያ ክፍያዎችን የመሰብሰብ ኃላፊነት ባለው ተቋም በተደረገ ምርመራ እውነታው ተረጋግጦ መነጋገሪያ ሆኗል። ይኸው ሩሲያዊ አባት የሕግ ተጠያቂነት እንደሚጠብቀውና ከሚኖርበት በተጨማሪ ያለውን ሁለተኛ አፓርታማ ሽጦ ያለፉት ዓመታትን ክፍያ ከነካሳው ሊያስከፍል የሚችል የሕግ ውሳኔ ይተላለፍበታል ተብሎ እንደሚጠበቅም ጭምር በስፋት እየተነገረ ይገኛል። በተለያዩ አጋጣሚዎች በተለይም በወላጆች መካከል በሚፈጠር እምነት ማጣትና ጥርጣሬ ውስጥ መግባት ምክንያት የልጆች ዘረመል ይመርመር የሚል ጥያቄ ከአንዳቸው ወገን ተነስቶ የምርመራ ውጤት የሌላ ልጅ መሆኑን ሲያመላክት በየፍርድ ቤቱ የሚታይ ጩኸት፣ ለቅሶና ዋይታ
ለትምህርት፣ ለልብስና ተያያዥ ወጪዎች በተጨማሪ ለልጅ ሲከፈል የቆየውን ዓመታዊ ክፍያ ታሳቢ ያደረገ አይደለም። እስከዚያሽ ቀን ድረስ የአባትነት ወይንም የእናትነት ፍቅርን ስሜት ሲያስተናግዱ ለቆዩ ወላጆች ይህ መርዶ ከምንም በላይ ልብ ሰባሪ ሆንባቸዋል። ምክንያቱም መውለድ አባትም እናትም መሆን ከምንም በላይ ነውና ወላጅነት ጥጉ የማይደረስ ከምንም በላይ መሆኑም እሙን ነው። እንኳን ካላቸው ከሞላላቸው ከተረፋቸው አይደለም ከሌላቸው ላይ ራሳቸውን መስዋዕት አድርገው ብዙ የሚያደርጉ ምስጉን ወላጆችና አሳዳጊዎች በሚኖሩባት በዚህች ዓለም ይህ አባት ያደረገው ነገር ከክፍያ ለማምለጥ ሲል በየዓመቱ የራሱን የአብራኩን ክፋይ የአያቱን ስም ሳይቀር እየቀየረ ዓመታትን ያስቆጠረው ሰው ድርጊት አነጋጋሪ መሆኑም ቀጥሏል። ወደ ጤና መረጃችን እንሻገራለን። የዕለቱ የጤና መረጃችን ከቀዶ ሕክምና በፊትና ከቀዶ ሕክምና በኋላ የሚደረጉ ጥንቃቄዎች የተመለከተ ይሆናል። ድንገተኛ ቀዶ ሕክምናና ታስቦበት የሚሰራ ቀዶ ሕክምና አይነት እንደሆነ ይገለጻል። ቀዶ ሕክምና ከመወሰኑ በፊት የታካሚው የጤና ሁኔታ መታወቅ እንዳለበትና ለቀዶ ሕክምና ብቁ መሆኑ ከተረጋገጠ በታካሚው ፈቃደኝነት ይወሰናል የሚባለው። ሁሉም ግን በቀዶ ሕክምና በኋላ የተለያዩ ተጓዳኝ ህመሞች ተጋላጭ እንዳይሆኑ የሐኪም ምክርን ተግባራዊ ማድረግ እንደሚገባ የሕክምና ባለሙያዎች ይመክራሉ። ሪፖርተራችን አልማዝ ሙልጌታም የቀዶ ሕክምና ስፔሻሊስት ሐኪም ከሆኑት ዶክተር ቤካ ገቢሳ ጋር ቆይታ አድርጋለች። ምላሻቸውን አብረን እንከታተል። ስሜ ዶክተር ቤካ ገቢሳ ይባላል። በሀያት ሆስፒታል የቀዶ ሕክምና ስፔሻሊስት ሐኪም ነኝ። የቀዶ ሕክምናን ስንመለከት በሁለት አይነት ነው የምናየው። የቀዶ ሕክምናን በድንገተኛ የሚደረግ የቀዶ ሕክምናና ታስቦበት ወይ ደግሞ ታቅዶ የሚደረግ የቀዶ ሕክምና ብለን ለሁለት ልንከፍል እንችላለን። የቀዶ ሕክምና ለምን እንደሚያስፈልገው በሽታው ምን እንደሆነ እና ውጤቱም ምን ሊሆን እንደሚችል በዚህ ውስጥ ደግሞ ምን ሊያጋጥም እንደሚችሉ በደንብ መረዳት ይኖርበታል ማለት ነው አንድ ታካሚ። ከዛ ውጪ ጤንነቱ ምን ላይ እንዳለና ለቀዶ ሕክምና ብቁ ነው ወይ የሚለውን ምርመራችን እናደርጋለን። ሰመመን መድኃኒት ጋር ከልብ ጋር የተገናኙ ችግሮች ካሉ የልብ በሽታ፣ ደም ግፊት፣ የሱካር በሽታ፣ አንዳንድ ሰዎች የመድማት ችግር ሊኖርባቸው ይችላል። የሳምባ ሁኔታ ደግሞ በደንብ መተንፈስ መቻሉን እና ብቁ መሆኑን የምናረጋግጥበት ምክንያቶች አሉ ማለት ነው። የሚደረግለት ቀዶ ሕክምና ብቁ መሆኑን ካረጋገጥን በኋላ ፍቃደኝነቱን እንወስዳለን ማለት ነው። አንድ ሰው ቀዶ ሕክምና ሊደረግለት ሲል ድንገተኛ ካልሆነ በስተቀር ሙሉ ለሙሉ የሰመመን መድኃኒት የሚወስድ ከሆነ እንደ ነገ የምንሰራው ቀዶ ሕክምና አቅደን ከሆነ አንድ ሰው ለዛሬ እራቱን ከበላ በኋላ እስከ ነገ ድረስ ምንም እንዳይቀምስ እንዳይወስድ እንመክራለን ማለት ነው። ይህም የሰመመን መድኃኒት ሲሰጥ አንድ ሰው ሙሉ ለሙሉ ራሱን ስለምስት ወይ ደግሞ ራሱን ስለማያቅ ጨጓራ ውስጥ ያለው ምግብ ወይ የወሰደው ነገር ወደ ላይ ተመልሰው ወደ ሳምባው ገብቶ ችግር ሊፈጥርበት ስለሚችል እነዚህ አይነት ችግሮችን ለማስወገድ ዝግጅት ማድረግ ይኖርበታል ማለት ነው። ይሄንን ነው ከቅድመ ቀዶ ሕክምና የምናደርጋቸው ዝግጅቶች በዋናነት። ከቀዶ ሕክምና በኋላ የሚደረጉ ጥንቃቄዎች አሉ። የቀዶ ሕክምና ካለቀ በኋላ የሚደረጉ ጥንቃቄዎች አንድ ሰው እስከሚነቃ ድረስ ከሰመመን ሙሉ ለሙሉ እስከሚነቃ ድረስ በሪከቨሪ ወይ ደግሞ ፖስት አኔስቴቲክ ኬር ዩኒት በምንለው ክፍል ውስጥ በጣም ከፍተኛ ጥንቃቄ ወይ ደግሞ ክትትል ይደረግለታል። አተነፋፈሱ፣ የልብ ምቱ፣ ሌሎች ነገሮች በትክክል መምጣታቸውን ወይ ደግሞ መስራታቸውን እርግጠኛ መሆን አለብን። ስለዚህ ክሎዝሊ ነው የምንከታተለው ማለት ነው። ከሰርጀሪ በኋላ ወይ ቀዶ ሕክምና በኋላ ሊከሰቱ የሚችሉ ችግሮች ብዙውን ጊዜ ኢንፌክሽን ሊሆን ይችላል። የሳምባ ኢንፌክሽን፣ በደንብ አለመተንፈስ፣ ሆዳቸው ላይ ቁስል ካለ ለመተንፈስ ሊቸገሩ ይችላሉ ወይ ደግሞ ህመም ሊሰማቸው ይችላል ሲተነፍሱ። ለዛ ደግሞ
ማስታገሻ መድኃኒት እንሰጣቸዋለን ብዙ ጊዜ ያንን መፍራት የለባቸውም ስለዚህ በደንብ የማይተነፍሱና አስለው ውስጥ ያለውን አክታ የማያወጡ ከሆነ ይሄም ለኢንፌክሽን ለሳምባ ምች ለምንለው ሊያጋልጣቸው ይችላል ይሄንን ለማድረግ መተንፈስ በደንብ አየር ወደ ውስጥ በጣም ስበው በደንብ ማውጣት እና አስለው ማውጣት እና ሳምባቸውን ክሊር ማድረግ ይኖርባቸዋል ሌላም ቁስል ቦታ ኢንፌክሽን እንዳይፈጥር ጥንቃቄ ማድረግ ወይ የተሸፈነ ከሆነ የተሸፈነው እንዲቆይ ወይ ከቆሻሻ ጋር እንዳይነካካ እንቅስቃሴ ሲያደርጉ ጥንቃቄ ማድረግ ይጠበቅባቸዋል ሌላው ነገር ደግሞ ቤት የሚተኙ ከሆነ ለረጅም ጊዜ አንዳንድ ሰው ኦፕራሲዮን ከተሰራ በኋላ ሊተኛ ይችላል ይሄም ደም መርጋት ወይ ዲፕ ቬነስ ትሮምቦሲስ ለምንለው ያጋልጣል ስለዚህ እንቅስቃሴ ማድረግ ይኖርባቸዋል በተቻላቸው መጠን ማለት ነው ይሄንን ነው ማድረግ የሚጠበቅባቸው ከቀዶ ሕክምና በኋላ ደግሞ የሐኪምን ምክር መስማትና ክትትላቸውን ማቋረጥ የለባቸው